ሀኒዬ እንዴት ነሽ? ሰላም ነው አለን አለን። ሀኒዬ እኔ ወደ ቡታጀራ ከአዲስ አበባ እየሄድኩኝ ነው። ጋሽዬን አወራዋለሁ በሀይሚ ጉዳይ ስለማወራው እናንተ አትጨነቁ፣ ምንም አታስቡ። ሰላም ቤተሰብ እንግዲህ እኔ ተጨንቄ ተጠብቤ እንግዲህ እነ ሀሰን ስልክ አያነሱም፣ እነ ማሂ ማንም ከየሱ ግሩፖች ዩቱብ የሚሰሩት በሙሉ ስልክ አያነሱም። ወንድምየው ነው አንድ ጊዜ ቡታጀራ ያለው እሱም አንስቶ እሺ እናንተ ጸሎት አድርጉ ችግሩ ይፈታል ምናምን ብቻ ነው የሚለው ማለት ነው። እና አብሯቸው ከዚህ በፊት እንደዚህ ወደ ክፍለ ሀገር ምናምን ሲሄዱ ኮንትራት የሚሰራ መኪና ይዞ የሚሄድ ልጅ ነበር እና እሱ ጋር ደውያለሁ ማለት ነው። እሱ ጋር ደውዬ እንግዲህ አናግሬዋለሁ። ኤርሚያስ ይባላል እሱ። አሁን መኪና ስላላቸው አያደርሳቸውም፣ ነገር ግን በጣም ነው የሚግባቡትና ያለውን ነገር እንድታስተካከል ምናምን ብዬ አወራሁትኝ ማለት ነው። ከዛም እስኪ ነገ እነግርሻለሁ ምናምን ብሎኝ ነበርና ቅድም እንደ እንትን ቴክስት አደረግለት ነገረኝ። ለዚህ ጉዳይ እንደምፈልገው ስላወቀ ወደ ቡታጀራ እየሄድኩኝ ነው እና ያው ተመላላሽ ነው የሚሰራው። ከቡታጀራ ወደ አዲስ አበባ ነው የሚሰራው መኪና ላይ እና ወደ ቡታጀራ እየሄድኩኝ ነው፣ ጋሽዬን ለማግኘት ሞክራለሁኝ ብሎኛል ማለት ነው። እና እስኪ እንረጋጋ፣ ሁላችንም እንረጋጋ። ሁላችንም በቃ አይኑ በጣም ብዙ ሰው እያለቀሰ ነው። በጣም ብዙ ሰው ውስጡ ተጨንቋል። በጣም ብዙዎቻችሁ ደግሞ ድራማ ነው ትላላችሁ። እንዴት ነው በህይወታቸው የሚቀልዱት? እኔ በህይወታቸው የሚቀልዱ አይመስለኝም። ድራማ ነው የምትሉ ሰዎች አላችሁ። ድራማ ቢሆን ይሄን ያክል እሺ፣ ሰው ላይ ይቀልዱ፣ ግን ቀልድ ነው እንኳን ብትሉ እኔ ድራማ አይመስለኝም። ምክንያቱም እነዚህ ልጆች በብዙ ፈተና መሀል ውጣ ውረድ አይተው የመጡ ሆነው እንደገና እንደዚህ በራሳቸው ላይፍ ላይ እየቀለዱ ከሆነ አላውቅም። ብዙዎቻችሁ ግን ድራማ ነው እንዴ? ድራማ ቢሆን በዚህ ሁሉ እነሱ እንደዚህ እያለቀሰ ህዝብ እያለቀሰ እነሱ እንደዚህ ተረባብሸው እያየናቸው ድራማ ሊሆን አይችልም። ነገር ግን ሴራ ነው። ሴራው ደግሞ ምንድን ነው? ዳኒና ሶሲ ናቸው። ዳኒና ሶሲ በባለፈው ተጣልተናል ቤቱ አልሄድም ስትል የነበረችው እንዴት ትናንትና ቤቱ ልትሄድ? ይቅርታ ጋይስ፣ በአጋጣሚ እንግዲህ ልጁ ደውሎልኝ ነው ማለት ነው። ቡታጀራ ደርሻለሁ። ቤታቸውን ያውቃል፣ ባይዘው ነጋሽዬ ምናምን ያውቃል። ቡታጀራ ደርሻለሁኝ ወደ 9 ሰዓት አካባቢ ምናምን ደውይልኝ ምናምን ብሎኝ ነው። እና የሚገርማችሁ ነገር እኔ በጣም ነው የገረመኝ። ማለት እኔ እንጃ እኔ ምን የተሰራ እንዳለ ራሱ ምንም የገባኝ ነገር የለም። እና በጣም ተጨንቄያለሁ። እኔ ምንም በቃ አሁን ይሄንን አይቶ በመበሳጨት ቡርኬ ሌላ ህይወት ውስጥ እንዳይገባ ነው የምፈራው ጋይስ። ሌላ ህይወት ውስጥ እንዳይገባ ቸኩሎ ማለት ነው። ስለዚህ ሁላችንም ግማሽ ተከፋፍላችሁ፣ ግማሾቻችሁ የቡርኬ ደጋፊ፣ ግማሾቻችሁ የሀይሚ ደጋፊ ሆናችሁ ቡርኬን እየዘቀዘቃችሁ የምትሰድቡ አላችሁ። እናቱን የምትሰድቡ ቲክቶክ ላይ ያላችሁ፣ እንዲሁም ሀይሜንም ደግሞ ለብቻ እየዘቀዘቃችሁ የምትሳደቡ አላችሁ። እስኪ ለማንኛውም እስኪ እንደ ሁኔታው እንየው፣ እስኪ እንረጋጋና እንየው በአንድነት ሆነን። በቃ ልጆቹ እኮ ጥፋትም ያጥፉ ምንም ይሁን ምንም እስኪረጋገጥ መጨረሻውን ማየት አለብን። መጨረሻ ላይ ምን ሊሉን ነው? ፕራንክ ነው ሊሉን ነው? እኔ ፕራንክ ነው ካሉኝ በቃ የመጨረሻ ጸቤ ነው። ግን የሚስማሙበትን መንገድ እኔ ሁኔታው ግን ፕራንክ አይመስልም። ምክንያቱም ሶሲና ዳኒ ማለት በጣም አደገኛ ልጆች ናቸው ካያቸዋቸው ማለት ነው። ዳኒ እኮ ቲክቶክ ላይ እንደፈለገ ዘና ፈታ እያለ ነው፣ አይታችኋቸዋላ። ሀይሚና ቡራ ግን አርብ እንኳን ቲክቶክ ላይ እንመጣላቸዋለን ሁል ጊዜ ሲሉን የነበሩ ልጆች ካየናቸው ስንት ጊዜ ሆነን ቲክቶክ ላይ ስንት ጊዜ ሆነን። መልሱን ለእናንተ ትችዋለኝ። በተለይ እንደዚህ በቃ ውሸት ነው እያላችሁ እነሱን ለምትሰድቧቸው አይኖ የዳኒ እንትኖች እንደሆኑ ዳኒ ግቦ እየከፈለ በጣም ብዙ ቲክቶክ ላይ ብዙ ሰው አሰማርቷል። ግቦ እየሰጠ በሱ ፌክ አካውንት እየተከፈተ የዳኒ ደጋፊዎች የሃይሚንና የቡራን ደጋፊዎች እየሰደቡ ያየሁበት ሁኔታም አለ። በጣም የሚያሳዝንና የሚያሳፍር ነው። ስለዚህ ቤተሰብ እንረጋጋ፣ ሁላችንም ተረጋግተን ነገሮችን ሰላም የሚመጣበትን መንገድ በእርግጠኝነት እነግራችኋለሁ። እኔ በጣም ማለት እንጃ ምን እንደምነግራችሁ አላውቅም። እኔ ስራ ትቻለሁ፣ ኦልሬዲ ስራ ቆሜያለሁኝ። ኢጃዛ ቤት ነው ያለሁትኝ። አስቡት። እኔ አልቻልኩም፣ በቃ መስራት አልቻልኩም። ሰው ደስተኛ ሲሆን ምናምን ነው ሊሰራ የሚችለው እና መስራት አልቻልኩም። ከበደኝ በጣም ማለት ነው ይህ ጉዳይና ለማንኛውም እስኪ መጨረሻውን እናያለን ሁላችንም። እስኪ እናንተም ለማንኛውም የሚሰማችሁን እስኪ ኮመንት ላይ በደንብ አድርጋችሁ አስቀምጡልኝ። እስኪ በደንብ አድርጋችሁ ሁላችሁ ማለት ነው የሚሰማችሁን ስሜት ኮመንት ላይ አስቀምጡልኝ። ኮመንታችሁን በሙሉ አነበዋለሁኝ።
እስኪ የተሰማችሁን ስሜት ማየት ፈልጋለሁ እህቶች። እኔ የተሰማኝ ስሜት ረብሻ ነው ማለት በቃ ውስጤ ጥሩ ነገር እየተሰማኝ አይደለም። በቃ ሁለቱን ለመለያየት የመጡበት መንገድ በቃ እየተሳካላቸው ነው ብዬ ነው ያሰብኩት። ባይሳካላቸው ግን ደስታዬን አልችለውም። እንዲሳካላቸው ግን አልፈልግም። ግን በዚሁ እንደዚህ ብቻ አላቅም። ብቻ ይሄ ሁሉ የሁለቱ አለመደማመጥ ነው። በተለይ ሀይሚ ቡርኬን ብታዳምጠው ኖሮ ተይ እኛ እንኳን ተይ የምንላትን ብትሰማን ኖሮ ይህ ሁሉ አይፈጠርም ነበረ። ለዚህ ሁሉ ተጠያቂ አሁን ኃላፊነቱን የሚወስደው ማን ነው? እኔ አላቅም ማን እንደሚወስድ። እኛ ቀድመን ነግረናል። በቃ ከዳኒ ጋር አቁሚ፣ ዳኒ ጋር አትሂጂ ብለናታል። እነሱ ግን እንዴት አይነት ቁማር እንደቆመሩባት ብቻ እዩ። ዳኒ አዲስ አበባ ልጅ ስለሆነ ብቻ ሊያስፈራራት ይችላል ለሷ ካልመጣሽ ብሎ። ግን ቢሆንም ግን ሀይሚ በዚህ ሁኔታ እንጃ አላቅም። ለብቻዋ ራሱ መሄድ አልነበረባትም። የእሱ ክላስ የእሱ ቤት ብቻ አላቅም። ብቻ መጨረሻው እኔ አሁን ቡርኬ እስር ቤት እንዳይገባ ብቻ ነው የምፈራው። ሌላው ነገር ቀላል ነው። እሱ እስር ቤት ገባ ማለት በቃ ወይኔ ነገሮች ሁሉ እንደተበለሻሹ ነው የምነግራችሁ። ምክንያቱም በቃ ቡርኬ እስር ቤት ገባ ማለት ዳኒ የሚፈልገውን ነገር አገኘ ማለት ነው። ሀይሚ ብቻዋን ትቀራለች ማለት ነው። ይሄ ነው አያችሁ። እና በጣም ከብዶኛል። እኔ አላቅም። እናንተ እንደፈለጋችሁ ሂዱበት በቃ ጋይስ።